ምን መሰለህ ልጄ ይኸውልህ እኔ በጥበብ አምናለሁ አለኝ። እሺ አንድ ደብተራ አጎት አለኝ። አጎት ስልህ እንደው ዘመድ ማለት ነው አሉና አባትየው ታሞብኛል፣ ተሰናከለብኝ፣ እግሩ ሁሉ ነገሩ ሽባ ሆነብኝ፣ ስራም ጠፋ እና መተዳደሪያ የለኝም፣ ምንድን ነው የሚሻለኝ ስለው ልጆች ደርሰዋል አይደለም ወይ አለኝ። አዎ እንግዲያውስ ልጆች ከደረሱ እነሱ ላይ እንስራና እነሱ ገንዘብ ያምጡ፣ አንቺ ቤት ቁጭ በይ፣ አንቺ አትውጪ አለኝ። እሺ አልኩት። ልጆች የዛን ጊዜ 21 22 ዓመታቸው ነው። ከዛ አድርጊ ያለኝን አደረኩኝ፣ ቡና ፊ ያለኝን አፈላው፣ ይሄን ድገሚ፣ ይሄን አርጊ፣ ይሄን እንደዚህ አኝኪ፣ እንደዚህ አርጊ ብሎ የሰጠኝን ነገር በሙሉ ለልጆች አብያቸው አለኝ። አበላኋቸው። ከቦርሳ ውስጥ ማውጥቶ አንዳንድ ነገሮችን ከምግቡ ላይ ነሰነሰና ይሄንን አብያቸው አለኝ። እሺ ብዬ አበላኋቸው። እና አንዳንዴ እንስሳቶች መድኃኒት ናቸው። የአንዳንድ እንስሳዎች ጉልበት በአንጻራዊ ሰው ላይ ማደር አለባቸው። ለምሳሌ ጅብ፣ ለምሳሌ አንበሳ ብለው አስረዳኝ አሉ። እሺ የዛ እንስሳ ስጋ ሰው ከቀመሰውና ከተጸለየበት እንደ ጅቡ ጠንካራና ታታሪ ይሆናል፣ ኃይለኛ ይሆናል። በጨለማም ቢሆን ምግቡን ይፈልጋል። እነዚህ ልጆች ደግሞ በዚህ ቤት ውስጥ በጨለመባችሁ ሰዓት፣ ገንዘብ ባጣችሁበት ሰዓት እንደዚህ ሆኖ እንደዚህ እንስሳ ጠንካራ ካልሆኑ ምን ጥቅም አለው ብሎ ሲያስረዳኝ እሺ ብዬ የተቀበልኩትና የጅብ ስጋ በላኋቸው ልጆች ይላሉና ቁጭ። ከዛ ደነገጡ። እንደዚህ ማለት እኔ ራሴ በጣም ብዙ ነገር የተማርኩት ገብቷቸዋል። ያስደነግጣል። እና ታዲያ ልጆቹ ዘማዊ የሆኑት ለዚህ ነው ስላቸው ጊዜ እንዴት አሉኝ። አያውቁም እንዴ ልጆቹ ለምን ትዳር አይያዙም? የመጀመሪያ ልጆች ለምን አታገባም? ሁለተኛዋስ? ሁለቱ ይሰራሉ አይደል? ህይወታቸውን ግን ያውቃሉ አልኳቸው። ያው ልጆቼ ናቸው ሌላ ነገር አላውቅም አሉ። እሺ ግብሩ ምንድነው? ይሄስ ደብተራው ይሄንን አድርጌ አለ። መንፈሱ ውስጥ የገባው መንፈስ ግብሩ ምንድነው ሳቸው ጊዜ ልጄ አሉኝ። አቤት እንደው እናትህ ቃልቻ ነበረች እንዴ አሉኝ። በስመ አብ ወወልድ ወመንፈስ ቅዱስ ምን ነው አልኳቸው። እና እንደው ምልህ እንደው ስለ መንፈሱ ስታብራራ ገርሞኝ ነው እንዴ አንብቤ አውቄ በመንፈስ ተጠቅቼ ሲለፈልፍ ሰምቼ ማስተማር አልችልም አልኳቸው። እሱ ትችላለህ አሉኝ። አዎ ታዲያ እንደዛ ነው አልኳቸው። እና ልጆቹ አልኳቸው እርሶ ላይ ያለው የቤተሰብ የዛር መንፈስ ቡና በቀን 4 እንዲፈላ የሚያደርገው ቤት ውስጥ ያለው ጠቋር መንፈስ እሺ አሉኝ። ጠቋርን ያፈሉለታል አይደለም? እንደው በስኒ ይዘወተው ለጅ ላይ የሚደፉት ለምንድን ነው? ጠቋርን ጠርተውት አይደለም? እሱ መግባት አቅቶት መስሏችሁ ነው? ለቤታችሁ ውስጥ ምን ስላለ ነው? ስዕል የለ ምን የለ እሱ አይደለም ለቤታችሁ ውስጥ ልቦት ውስጥ ገብቶ ተቀምጧል። ደጅ ላይ አምጥተው ግን የሚደፉት ናግባ ብለው በክብር እየጠሩት ነው። እርሶ ሳይጠሩት እርሶ ሳያከብሩት መግባት ተጠርቼ ነው የመጣሁት ብሎ የልብ ልብ ይሰማዋል። ሰው ወዶ ፈቅዶ ነው የጠራኝ ና ብሎ ነው የጠራኝ ብሎ ሰይጣን ሲገባና ሳንፈልገው ዞር በልልኝ እያል ነው እንደ ልክስክስ ውሻ መጥቶ ሲነክሰን ይለያያል። የእግዚአብሔር መገዛ ይለያያል አልኳቸው። እንዴት አሉኝ። እርሶ ለገንዘብ፣ ለስልብና፣ ለአስማት፣ ለድግምት ብለው ያንን የጅብ መንፈስ ጠሩት፣ የቡዳ መንፈስ ወደ ቤቶት አመጡት አይደል አልኳቸው። አዎ ግን ሰው አምጥቶ በሮት ላይ ደፍቶ የሆነ ነገር የሌሊት ወፍ ተገንዞ የሰው ሰገራ በፌስታል ተወርሮ ግቢ ውስጥ ቢሆን ኖሮ አልኳቸው። እሱንም ታውቃለህ እንዴ አሉ። ይመልሰው ደግሞ ቢሆን ኖሮ እግዚአብሔር ያዝንሎት ነበረ። ለምን ተጠቅተዋል፣ የኔ ልጅ ተጠቅታ ነው፣ ስለዚህ ላግዛት ይላል። ወደው ፈቅዶ ካመጡት ግን ይርቃል፣ እግዚአብሔር ቸርነቱን ያነሳል። ከዛ ቤት ውስጥ የሚፈጠረው ነገር በሙሉ ኃላፊነት የምትወስዱት ራሳችሁ ናችሁ ብያልኳቸው። ይህንንም ታውቃለህ እንዴ አሉ። አዎ እናቴ እንዲህ እኮ ትምህርታችንን በደንብ ቢያዳምጡ እኮ እንደ ልጆች በደንብ ይለወጣሉ። ግድ የለዎትም እሺ በሉኝ አልኳቸው። እና ልጆቼ ምን ሆነዋል አሉኝ። እንዴ በሳምንት 2 3 4 ወንድ የሚያገላብጡት እውነት ቤት ሲገቡ እንደው ቆንጆ ሆኖ ጽድት ተብሎ ሲገቡ እንደዛ መስሎት ነው አልኳቸው። ይሄን ራሳቸው ናቸው የተናገሩት ልጆቹት። በዚህ ነገር የወደቅነው ለካ ወደን አይደለም፣ ከእናታችን የመጣ የዝሙትና የዛር መንፈስ የቡዳ መንፈስ ነው ማለት ነው። የሥራ ጸባያቸው ሆኖ ኩል ይኳላሉ። ውሏቸው ሆኖ የሚለብሱት ልብስ የሚገርም ልብስ ነው። በዛ ላይ ቅርጻቸው ሰውነታቸው የሚገርም ነው። የቤቱ ሴቶች እንዳለ ሁሉም ማለት ነው ወንዶችን ለአጭ የሚያዝረበርቡ ናቸው። እና በጣም የሚገርማችሁ ነገር ያያቸው ወንድ በሙሉ ከነሱ ጋር መጋደም ይፈልጋል ብቻ ሳይሆን እነሱም ይፈልጋሉ። አንድም ልጁ የሚጎትተው የዝሙት መንፈስ ሊሆን ይችላል። ልጁም መጀመሪያም ከእህቱ ጋር የወደቀው በዝሙት መንፈስ ነው።
ከእህቱ ጓደኛ ጋርም በዝሙት የወደቀው ከ50 በላይ ሴቶችን ተገናኝቷል የሚያለው በዝሙት መንፈስ ነው። እህቶቹም ጭምር እንደዛ ነው። እናትየዋም ጭምር ባልየው ሲታመሙ ግለ ወሲብ ከመፈጸም ጀምሮ እስከ ውሽማ እስከመያዝ ድረስ ቤታቸው አያመጡም፣ ግን የሆነ ሰው ቤት እየሄዱ የሆነ ሰው ውሽማ ሆነዋል። የሚገርማችሁ ባላቸው ታሞ ቤት ስለተኙ ማለት ነው። ይሄ የዝሙቱ መንፈስ ከማን የመጣው? ቀጥታ ጸበል ላይ የጮኸውን ድምፅ ነው ያሰማኋቸው። እናትየዋን እንዲህ አርገናት አርገን ከእናትየዋን የመጣ ነው የዝሙት መንፈስ ምናምን ብሎ ሲለፈልፍ አሰማኋቸው። በቃ ስቅጥጥ እያላቸውን የሰሙት በቃ ተጨነቁ። አፈሩን መሬቱ እንዴት አድርጎ በቃ ይላሉ። በቃ እያዳመጡ ማለት ነው። ጨነቃቸው። ጆሯቸው ብቻ ነው የሚሰማው እንጂ ሌላው አካላቸው በሙሉ የለም። ከዛ ምንድን ነው የሚባለው? ቦዲ ኢዝ ፕሬዘንት ማይንድ ኢዝ አብሰንት የሚባል ነገር ታውቃላችሁ? የእሳቸው ደግሞ ተገላቢጦች ነው። ቦዲ ኢዝ አብሰንት ነው፣ ማይንድ ኢዝ ፕሬዘንት ነው። ጆሯቸው ይሰማኛል፣ አካላቸው ግን ምን እየሆነ እንደሆነ አያውቁትም እሳቸው። እና ጨረስን። ወደ 20 ደቂቃ ምናምን ኦዲዮ አሰማኋቸውና ጨረስን። ማዘር አልኳቸው። አቤት አሉ። ምን ይሰማዎታል ስላቸው፣ ልጆቼ ምንም አይሆኑብኝም፣ ጨሌውን አሁን መጣል እፈልጋለሁ። ጨሌም አለ አልኳቸው። አሁን ልጄ ጨሌም አለ። ቡናውን ማፈለው እኮ ለእናቴ አቴቴ ነው። ጠባቂ የቤት ጠባቂ ነች ተብዬ ተሰጠኝ። ይኸው እስካሁን ይዣታለሁ። ይሄ ሁሉ ኮታት የሚሰበስብኝ እሱ ነው ማለት ነው አሉ። ለምን እዛ ኦዲዮ ላይ ሲሰሙ ምን አሉ? ይሄ ልጅ ለዚህ ሁሉ የበቃው በምንድን ነው የሚለውን ነገር ይሄን ሁሉ ማድረገው እኔ ዛር ነኝ አብሬው የተወለድኩት ነኝ ስላለ እሳቸውም ደግሞ አብሮኝ የተወለደው የእናቴ አባት ኮተት ነው ብለው ነው ያሰቡት። ለዚህ ሁሉ ያበቃኝ ይሄን ሰውዬ እግሩን ሽባ ያረኩት እኔ ነኝ ማለት ነው። በቃ ሲገባ ሲወጣ እያየሁት እየረገምኩት እግርን ይስበረው በወጣህበት አይመልስህ እያልኩ እየረገምኩት ይኸው ሽባ ሆኖ ቀረ። ይሄ ሁሉ የሚከነከነኝ ነገር ነው። እየረገሙት ነው። ማን ነው ረጋሚው? ጠቋር ነው ስላቸው ጊዜ ያው እንግዲህ እሱ ነግረኸኛል አይደል? ጠቋር ነው እሱ። በእርግጥ እኔም ጠቋር ነው የምለው፣ ያው ጸበል ላይ የሚጮኸው ጠቋር ነው ብሎ አይደል አሉኝ። አዎ እኔም ጠቋር ነው የማውቀው፣ ሌላ አላውቅም አሉኝ። ስለዚህ ረጋሚው ጠቋር ነው አልኳቸው። አዎ እግዚአብሔር እጁን ይስበረው፣ እግዚአብሔር መልሶ እርግማኑ ወደ ጠቋር ያርግበት አልኳቸውና አሜን አሉ። ለመጀመሪያ ጊዜ አሜን፣ የመጀመሪያ ጊዜ አሜን የምትለው ቃል በበጎ ፈቃደኛ ሆነው እቺ ቃል ወጣች። ከዛን ሰዓት ጀምሮ መነግራቸውን በሙሉ ተቀበሉኝ አሜን ስላሉ። ምን ይባላል? ከአፍ ይቀራል ይባላል አይደል? አሜን ካላልን ከአፍ ይቀራል ይባላልና አሜን ትልቅ ኃይል አላት። በሁሉም አገር ላይ አሜን የምትለው ቋንቋ አንድ አይነት የሆነችው ለምን ይመስላችኋል? ኢንተርናሽናል የሆነችው ሃሌሉያና አሜን። ሌላም ደግሞ አለ እንደዚሁ ኤልሻዳይ፣ አዶናይ። እነዚህ ስሞች በዓለም አቀፍ የዕብራይስጥ ቋንቋም ስለሆኑ ኢንተርናሽናል ናቸው። ለምሳሌ ሄሎ ስትሉ የትም ሀገር ስልክ ሲነሳ ሌላ ቋንቋ የለም አይደል? ሄሎ ምናልባት ማልበል ልንል እንችላለን በአማርኛ፣ ግን ኢንተርናሽናል ቋንቋ የትኛውም ዓለም ላይ ሄሎ አንድ አይነት ቋንቋ ነው። ግን ሄሎ የሚለው ቋንቋ በራሱ ሌላ ችግር አለበት። የኮንስፓይሬሲ ትምህርት ላይ ሳስተምር ማንን ነው ከሲኦል የምትጠሩት? ሄል ማለት ሲኦል ማለት እና ይሄንን ስም ለምን አመጡት? ቤል ሪንግ ወይም ደውል የሚለውን ቤል ማለት ምን ማለት ነው? ቤል ጣዖቱ ነው፣ ቤልዜቡል። ሪንግ የሚለው ደግሞ ቀለበት ነው፣ ከሱ ጋር ቃል መገባባት ነው፣ መደዋወል ነው፣ ከሱ ጋር መነጋገር ነው ብለን የኮንስፓይሬሲ የዛሬ 4 ዓመት ያስተማርኩት ትምህርት ላይ በደንብ አለ ይሄ ነገር። ሄሎ የሚለው ቋንቋ ለራሱ 911 ከሚለው ጋር በጣም አብሮ የተሳሰረ፣ እንዲያውም በዚህ ጉዳይ ላይ የቃላቶቹን ትርጉም what the meaning of this ብላችሁ ስትገቡ is called እያለ የሚያመጣላችሁ ይሄንን ነው። ይሄ ማለት ይሄ የሚጠራው እንደዚህ ተብሎ ነው እያለ ያመጣላችኋል። እና ቤል ሪንግ ሄሎ ምናምን የሚሉትን ስታመጧቸው ያስገርሟቸዋል ምንጫቸውን። ወደዚህም ስትመጡ አሜን የምትለው ቋንቋ እንደዛ ናት። እኚህ እናት አሜን ካሉ ሰዓት ጀምሮ መመክራቸውን በደንብ ሰሙ። ለምን አሜን ሲሉ አሜን አባባላቸው በጣም ነው የሚያሳዝነው። አሜን ይሁንልኝ፣ አዎ አሜን አሜን አሉ። ማዘር ከዚህ ሰዓት ጀምሮ መጠመቅ አለብዎት፣ የሃይማኖት ትምህርት መጽሐፍቶችን ማወቅ አለብዎት፣ ወይም ደግሞ ማዳመጥ አለብዎት ሲያቸው ጊዜ እሺ ልጆቼ የተረፉልኝ ምንም አይንካብኝ እንጂ ችግር የለውም አሉ። ልጆቹት አይነኩም፣ ግን ልጆቹት እንዳይነኩ ካሁን ሰዓት ጀምሮ እርገሙት፣ ካሁን ሰዓት ጀምሮ ተቃውሙት አልኳቸው። እናንተ በየቤቱ በሳምንት ቢያንስ 3 ቤት 4 ቤት እየገባው ጨሌ ያስጥላለሁ። ጨሌ አስጥዬ ጨሌውን አቃጥለን ከዛ በኋላ እናቶች ለቅዱስ ቁርባን በቅተው ብዙ ሰዎችን አግዛለሁ። እንደዚህ እንደኚህ ሴትዮ ግን የፈጠነ ሰው የለም። ወዲያው እዛው በነገርኳቸው ላምጣው አሉኝ።
አምጡት አልኳቸው። ካደረ ሌላ ነገር ሊፈጠር ስለሚችል ነገ ከነገ ወዲያ ካልኳቸው ሌላ ሐሳብ ያመጣብኝና ሐሳብ ያስቀይርብኛል። ላምጣው እዚሁ እናቃጥለው አምጡት አልኳቸው። ሄዱ ይዘውት መጡ። በነገራችን ላይ ጉልበት ሲላጥ እንዴት ነው እንቅፋት መቷችሁ ስትወድቁ? ጨሌውን ይዘውት እየመጡ ድንጋይ እኮ የለም እዛ አካባቢ ላይ ምን እንደመታቸው ትንሽዬ እንግዲህ መሬት ላይ ድንጋይ ሲነጠፍ ትንሽዬ ድንጋይ እንደዚህ ከፍ ካለች የተወሰነ ነገር ነው። ጫማችሁን ጫፍ ካገኘው እንዴት እንደምትገለበጡ እኔ እንዴት እንደነካቸው አላውቅም። ግልብጥ ብለው ወደቁ። ጉልበታቸው ተፋቀ። ግብሩን አገኘ ማለት ነው። ተናደደባቸው ማለት ነው። ወይም እግሩን እንግዲህ እኛ ማናየው ሰይጣን እንዲህ ብሎ ጠልፏቸዋል። እግሩን እንደዚህ አድርጎ ሲራመዱ እንዲህ ሲል እንቀፍ አድርጎ ጥሏቸዋል ማለት ነው። እና ጨሌውን ይዘው መጡ። ይሄ ክፉ ይኸው ጣለኛ ይኸውልህ ቆርጦን ነው ማሳየው እያሉ መጡ። ከዛ በጣም ደነቀው ልጁ ራሱ። መምህር ምንድን ነው አለኝ። ኑ ሁላችሁም ተሰብሰቡ አልኳቸው። ሲመጡ ጨሌ እንዴማ እኛ ቤት ውስጥ ይሄ ነገር አለ እንዴ አለ። አዎ ይሄ ነው አደ በቃ ሁላችንም ያበለሻሸናል። አባትየውም እንደምንም ብለው በዊልቸር በጓሮ በር በኩል አምጡኝ ብለው መጡ። በረንዳ ላይ ሆኖ እያዩ ይሄ ነገር አለሽ እንዴ አሉ። አዎ አለኝ ነበረኝ አሉ። አባትየው ዝም አሉ። ምን ልታረጉ ነው ታዲያ አሉ። መቼም መምህር ምን ልታረጉ ነው? ላቃጥለው አልኳቸው። ኧረ እንደዚህ ይሻላል በፍጥነት ይሻላል አሉኝ። አዎ እንደው እንዳይጎዳኝ አሉ። አይ አባቴ እርሶ እግሮት ስለተያዘ ነው። አዎ እግሩ የተያዘ ቶሎ ይሞታል ያለው ማን ነው? ይሞታል ተብሎ የታሰበው ይድናል ተብሎ የታሰበው ሊሞት ይችላል። እንዲያውም ምሳሌ አድርጌ አንድ ቤት ነገርኳቸው። ሌሊት ውሻ ሲያላዝን ብሎ የሚጮህ ውሻ አለ አይደለም? አይ ሊሞት ነው ይባላል። የሆነ ሰው ሊያርፍ ነው ይባላል እንጂ እኔ ልሞት ነው አይልም ማንም ሰው። እና ባልና ሚስት ተኝተው ውሻ ሲያላዝን አይ ዛሬ ደግሞ መሄድበት ነበር እንግዲህ የሆነ ሰው ሊሞት ነው እንደው ስንት ሰዓት ሊደርስ ልመለስ ነው አሁን ጥሩምባ ይለፈፋል ምናምን ይላሉ። እና ሁለቱም ሞተው አደሩ አሉ በሰው ሲያሟርቱ። ተጨማሪ ጥሩምባ እንዲነፋ ተጨማሪ ውሻ እንዲያላዝን ምክንያት የምንሆንበትም አንዳንድ ጊዜ ሌላ ሰውን የሚሞተው እኔ የምተርፈው አይነት ነገር ነው። በቃ ኑሯችን ራሱ እንደዛ ነው። ቀብር አለ ሲባል አይ ፕሮግራም ነበር የሞተው ሰውዬ ጉዳይ አያሳስበንም። ማን ነው ምን ሆኖ ሞተ እንዴት ምናምን አይባልም። እድር ጥሩምባ እየተረፋ ነው ሲባል አይ ዛሬ ካልጠፋ ቀን ዛሬ ሞታል እንደሚልም ሰው አይጠፋም። ሞትን የሚያክል ነገር በጥሩምባ እየተለፈፈ ማለት ነው። ከቀጠሯቸው ጋር ነው የሚያገናኙት። አሞኛል እኔ አልነሳም ከዚህ እንዴ እኔ ቀብር የሚለውን ነው የሚያስቡት እንጂ የሆነ ሰውዬ ሞቶ ህይወቱ ተጠናቆ የመጨረሻ ቀኑ ነች በቃ ሊቀበር ነው ሊሰናበት ነው። በዚህ ሞት ምክንያት ደግሞ ስለ ራሴ ነፍስ ላስብ የሚል ሰው የለም። አንዳንድ ድንኳኖች እኮ በአይናችን አናየውም እንጂ ከስር ጎማ የተቀበረበት ይመስል ድንኳኑ ከሩቅ እየቀረበ መጥተው በራችን ላይ የሚደርስበት ጊዜ አለ። ሞትን ማሰብ ሲያቅተንና ሞትን ረስተን ዝም ብለን ስንፋንን እግዚአብሔር ከቤታችን ውስጥም አይሆነ ሰው ሞቶ እንድንነቃ ሊያደርግ ይችላል። ከጎረቤትም የሆነ መርዶም ሰምተን ቀብር ሄደን ሰው ወይኔ አባቴ እናቴ ልጄ እያሉ ሲያለቅሱ ሲቀብሩ እንድናይ ሊያደርግ ይችላል። በዛ አጋጣሚ ስለ ሞት ማሰብ አለብን። በቃ እኮ ከገባው ነው ይሄ ሰው እየተቀበረ አይደል? አዎ ቀብር ላይ ሆናችሁ ማለት ነው። ሄደ በቃ እኮ አሁን ወደ ቤት እንሄዳለን። እጃችን ታጥበን ንፍሮ እንበላለን። ከዛ ደግሞ ምግብ እንበላለን። ነፍስ ይማር ብለን እንወጣለን። በቃ በዚህ አጋጣሚ ስለ ለቅሶ ቤት በጣም ብዙ ጊዜ ነግሬያቸዋለሁ። ለምንድነው ንፍሮ የምንበላው? ለምንድነው እጃችን የምንታጠበው? ለምንድነው ለቅሶ ቤት ስንሄድ እግራችን ማናጣመረው? ለቅሶ ቤት ሲኬድ ምንድን ማይደረግና የሚደረጉ ነገሮች ለምሳሌ ሃይላንድ ውሃ ለቅሶ ቤት ይሰጣሉ አይደል? ስትገቡ ቀመስ አድርጋችሁ እዛው ትጉት አድርጋችሁ የሚኬደው እንጂ ብዙ ውሃ አለው ተብሎ ወደ ቤት ተይዞ አይመጣም። ሞት ይዞ ይመጣል ይባላል፣ ወይም ደግሞ ሀዘን ይዞ ይመጣል ይባላልና እንዲህ አይነት ነገሮችን ብዙ ማወቅ አለበት። ከዚህ ተናግሬያለሁ፣ ግን ራሱን የቻለ አለኝ ገጠመኝ፣ የለቅሶ ቤት ገጠመኝ ስላለኝ በዛ ላይ ጥንቅቅ አድርጌ ስለ ለቅሶ ቤት አንድ ሙሉ ቪዲዮ መስራት አይቀርም እግዚአብሔር ከፈቀደ 40ዎቹ ላይ 140 ምናምን ገጠመኞች ላይ ማለት ነው። እና ዋናው ትልቁ ይሄንን ርዕስ እንዳነሳ ያደረገኝ ምንድነው እኛ አባት በረንዳ ላይ ሆነው ሰይጣኑን እኔን ነው እግር ስለሌለኝ እኔን ነው መጥቶ የሚለክፈኝ ብለው የሚያስቡት እና መሮጥ ሰይጣን ከሰይጣን ሮጦ ሊያመልጡ ማለት ነው። ስለዚህ ማን እንደሚሞት ማንም አያውቅም። እንዲያውም ሁሉም ሰው ዛሬ ነው ንስሐ መግባት ያለብኝ ከዛሬ ማለፊ አሁን ነው ንስሐ መግባት ያለብኝ ብሎ ማሰብ አለበት እንጂ የታመመ ሰው ነው መጀመሪያ የሚሞተው። እንዲያውም ውሻ ሲያላዝን ምን ይላሉ አንዳንድ እናቶች?
የታመመ ሰው አለ እዚህ አካባቢ እትየገሌ ደክመዋል እኮ እሳቸው ሊያርፉ ነው ይባላል። በእርግጥም አንዳንዴ የደከሙ ሰዎች ሊያርፉ ሲሉ ውሻ ሊያላዝን ይችላል። አላዝኑም፣ እነዛ ሰዎች ይሞታሉ። ውሻ ሲያላዝን ምንድነው ትርጉሙ? ትርጉሙ ሰው ሊሞት ነው። ግን ለምን ያላዝናል ሲባል ውሻ መላከ ሞት ይታየዋል። ሲመጣ በቃ በአየር ላይ መጥቶ መንፈሱ የሰው ነፍስ ይዞ ሲሄድ ይታየዋል። በተለይ እንስሳቶች በደንብ ነው የሚታያቸው። ፈረስ ራሱ ይታየዋል ይባላል። ፈረስ መላከ ሞት ይታየዋል። ህልም ያያል። ህልም ከሚያዩ እንስሳቶች ውስጥ አንዱ ትልቁ ፈረስ ነው ይባላል። እና ውሻና ፈረስ መላከ ሞት ይታያቸዋል። በጣም የሚደነግጡት ፈረስ በተለይ መላከ ሞት ከመጣበት እሱ ላይ አይደለም የሚመጣበት ካየ ማለት ነው። በጣም ነው የሚያስቸግረው። ያሽካካል፣ ይፋንናል፣ ይሽከረከራል። ምን ይላል። ወደዚህ ስንመጣ እኛ አባት ስጋታቸው ምንም እንኳን በሰው ሰውኛ ምድራዊ ቢሆንም ግን ደግሞ ሰይጣን የደከመውን ሰውዬ ነው የሚወስደው የሚለውን ሐሳብ ሰራተኛውም ቅድም ስትናገረው ነበር። የደከመውን ሰውዬ ነው የሚወስደው የሚለውን ሐሳብ እንዲያቆሙት ነግሬያቸው ጸሎት ተጸልዮ መዝሙር 22 እና መዝሙር 90 መዝሙር 54 መዝሙር 55 45 እነዚህን መዝሙር 44 ጭምር እነዚህን ጸልየን ጨሌውን አቃጠልኩኝ። እንደየቤቱ ይለያያል። እነዚህን ምጸልይበትና ማልጸልይበት ቦታም አለ። ሁለቱን ጸሎቶች ብቻ ጸልዬ ጨሌ ማቃጠልበትም ቤት አለ። ከዛ ጨሌው ልክ ሲለኮስ ሴትዮዋ ፌንት ብለው ወደኋላ ወደቁ። ከበርጩማቸው ላይ ወደቁ። ፍንግል ብለው ወደቁ። ራሴ አልሳቱም ራሳቸውን ግን ያወራሉ። ራሴ ወይኔ ጭንቅላቴ ላይ ወይኔ ድንጋይ ነው የወደቀብኝ ምናምን ይላሉ። ወደቁ ወደኋላ። ገና ምንም አልገባቸው። ስለ መናፍስት ምንም የሚያውቁት ነገር የለም። እኛንን በነገርናቸው ነው የሚያውቁትና ነዶ ጨሌው እስከሚያልቅ ድረስ ሴትዮዋ እንደዚህ ብለው እንደወደቁ ጸበል እያፈሰስንላቸው ደረታቸው ላይ ጸበል እያደረግንላቸው ጨሌው ነዶ ሲያልቅ ብድግ አሉ። በቃ እና ጨሌ ማለት ለመንፈስ ምንድነው? እንደ ራውተር ነው። አሁን ቤት ውስጥ አንድ የሞባይል ራውተር ካለ የኔትወርክ የኢንተርኔት ማለት ነው ራውተር ካለ ያ ቤት ውስጥ ዋይፋይ ለመኖሩ ምልክት ነው አይደል? ልክ እንደዛ ሁሉ ሰይጣን እዛ ቤት ውስጥ ለመኖሩ ማሳያ እንትን ጨሌው ነው ማለት ነው። ቡናው ሲፈላ ምናምን ለዛ ለመንፈሱ የሚሰጠው ክብር ነው ማለት ነው። ቀጥታ ከቡናው ጋር ለሚያገናኙት የቡና አምልኮ የሚባል ስላለ ነው። ቡናነቱን ብዙ ጊዜ ስናነሳ ቡና እንዴት ነው ይፈቀዳል አይፈቀድም ይላሉ። እኔ ስለሱ አይመለከተኝም። ያው በምናስተምረው ትምህርት ውስጥ መፈቀድ አለመፈቀዱን ማየት ትችላላችሁ። ይፈቀዳል ወይ ሳይፈቀድ የሚለውን መንፈሱ ይወደዋል አይወደውም ከሚለው ጋር ማነጻጸር ያለባችሁ። በቃ ቡናን ብትችሉ በጣም ሱስ ያለባችሁ ሰዎች ቡናን ብትችሉ ምንም አይነት ሴሪሞኒ ሳይኖረው ማለት ነው ምንም አይነት ይሄ ሳር መጎዝጎዝ ፈንዲሻ ማድረግ ምናምን ኮተት ምናምን ሳይኖረው እንደው መተው ያቃታችሁ ሰዎች ወተት ላይ ትንሽ ቡና ጠብ እያደረጋችሁ እየቀመሳችሁ በዚህ ነገር መርሳትና ማረሳሳት ትችላላችሁ ለመራቅ። ከዛ ውጪ ግን መንፈሱ ከተያዘ ቡናም ራሱ ሽታ ያስጠላችኋል። ከነቃችሁበት በተለይ አልፈልግም ካላችሁ ብዙ ጊዜ ቶሎ የሚተወው ቡና ነው ይባላል። ለምን? የመንፈስ ጉዳይ ስለሆነ ነው። እኔ እኮ ልተው ካልኩኝ ይተዋለሁ ይላሉ አንዳንድ ሰዎች። አዎ ወዲያው ቡና ልተው ከተባለ ይተዋል። ግን እስኪተውት ድረስ የሚያስቸግራቸው ሰዎች አሉ። ራስ ምታት ይለቅባቸዋል። ለምን? ፍላጎት ስላለ ነው። ከውስጣቸው ፍላጎት ከሌለ ሲተውት ይተዋል። የሚጠጡት በግድ ከሆነ ማለት ነው። ከዛ ጨሌውን ካቃጠልን በኋላ ማዘርዬ መቼ ልምጣ ፍቀዱልኝ አልኳቸው። በየቀኑ ከፈለክን አሉኝ። በየቀኑ አሁን ወደ ቤት አስገቡኝና ሶፋ ላይ ትንሽ ልተኛ። መኝታ ክፍሌ ውስጥ ዘሎ ሲገባ ይቸዋለሁ። እዛ አልገባም አሉ ነው አልኳቸው። ወዲያውኑ አንድ አባት እዛ አካባቢ ማቃቸው አባት ነበሩ። ደውዬ ጠራዋቸው። ልጄ ሩቅ ቦታ ነኝ አሉኝ። በራይድ ነው አልኳቸው። እሺ አሉኝና እኚህ ካህን በጣም የታዘዙኝ ካህን ናቸው። እና እንዲህ አይነት ነገር ሲኖር አግዛለሁ ደውልልኝ ስላሉኝ ነው ባይዘው የምጠራቸውና መጡ። ምንድነው ልጅ አሉኝ። አንድ 20 ደቂቃ ምናምን ገለጻ አረኩላቸው። ስንሄድ እነግራቸዋለሁ ብዬ ማለት ነው። እንዲያ እኮ ደማ በጆጎ አምጡ አሉ። መልካሩ የሩፋኤልን ድርሳን ገዝቷል ልጁ። ጎሽ ብለው ግንባሩን ሳሙት። ደስ አለው። ድብስብስ አድርጎት እንደዚህ ግንባሩን ሲስሙት እንዴት ደስ እንዳለው ብታዩ። ለመጀመሪያ ጊዜ ነው ቄስ እንደዚህ በቃ ቤታችን መጥቶ ጸበል የሚረጨው የሚለው ስሜት ማለት ነው። ከዛ ድርሳነ ሩፋኤል ሰጣቸው። ሩፋኤል በጣም ወዶታል ልጁ ልክ እንደኔ ማለት ነው። መጽሐፉን አንብበው ጨርሰው በመጽሐፉም በመስቀሉም ቤቱን ባርከው መኝታ ክፍሉንም ግቢውን ሁሉ ነገር ባረኩ። ከዛ በኋላ ልጅ ያሉኝ መምህር አሉኝ። አቤት አልኳቸው። ታዲያ በልምታዘውን ዘዛ እንዴ ግቢው እንዴት እንደምታየው እንዴት ነው አሉኝ። ቆይ ግድ የለም አልኳቸው። ያውቃሉ ትምህርቴን ስለሚያውቁ ማለት ነው። ከዛ ጸበል ረጩ። ጸበል ሲረጭ ሰራተኛዋ ጮኸች።
ተረጭታ አይደለም እዛው ኪችን ሆነ። ለካ ከመኝታ ክፍል ከሴትዮዋ መኝታ ክፍል ዘሎ የገባው መንፈስ ማን ጋር ሄዷል? ሰራተኛዋ ጋር ሄዷል። ዋይ ምናማች ምንድነው ስትባል ጊዜ እኔ እንጃ በቃ መጥቶ ሰውነቴ ላይ ክምር አለብኝ አለች። ያ አምጧት አሉ። በግራና ቀኝ እኔና ልጁ ይዘን ብብቷን ይዘን ሄደን ፊት ለፊት ጸበል ቿ ያረጉባት። ጠቋር ነኝ ከየት መጣ? የእናቷ ነኝ። ያኔ ቅድም ሲያወራ የነበረው በልና የማንም መንፈስ አልጮህም። የሷን የጮኸው መጀመሪያ የጮኸው እና አባትየውም ደነቃቸው፣ ገረማቸው። በነገራችን ላይ አባትየው እስካሁን ድረስ እንደተገረሙ ነው የመንፈስን ነገር ሲሰሙ። እኔ ምን ሁሌ ሽባ ሆኜ በተቀመጥኩኝ ይሄንን ብቻ ለመስማት የትም ቦታ ላለመዞር ለመስገድ ሲል ብቻ እግሬን እየፈወሰልኝ ከዛ ከስግደት በኋላ ደግሞ እግሬን ሽባ እያደረገ ቢያስቀምጠኝ ደስ ይለኛል እስከማለት ደርሰዋል። እኛ አባት ድንቅ ብሏቸዋል። ዘመኔን በከንቱ ጨረሰብኝ ይሄ ቆሻሻ ይላሉ። በቃ ይሄ ቆሻሻ አይ ሚስቴ ላይ ሆኖ ተጫወተብኝ። ሴቶች እኮ አስቸጋሪ ናቸው ምናምን ይላሉ። ያው እንግዲህ የእሳቸው አመለካከት ነው።